አንዳንድ ጊዜ እጅግ መልካምና ትሁት የሆኑ ለሰዎች ፍቅር ያላቸው ሰዎች ሰው አይበረክትላቸውም ተብሎ ይታሰባል። ይህንን ደግሞ በእኛ ዙሪያ ባሉ ሰዎችና አቅራቢያችን ላይ በሚገኙ ሰዎች ሁሉ ያየነውም የተመለከትነው ጉዳይ ነው። ታዲያ አልፎ አልፎ ስናወራ መልካም ሰዎች ፈተና ይበዛባቸዋል ተብሎ ይታመናል። ይህንን ደግሞ ኢትዮጵያ ውስጥ ባሉ በአንዳንድ ሰዎች ብቻ ሳይሆን አጠገባችን ባሉ ብርቱ ሰዎች መካከል የታዩ ልብ ሰባሪ ነገሮች አሉ። እኛ ኢትዮጵያውያን ብዙ ጊዜ ነገሮች ከተፈጠሩ በኋላ ማራገብና ለነዚያ ነገሮች ማውራት ደስ ቢለንም ነገር ግን ከወሬው ጀርባ አንዳንድ የሚፈጠሩ አዳዲስ ነገሮች እንዳሉ በሁላችንም ዘንድ ግልጽ ሊሆን ይገባል። ሶሻል ሚዲያዎች ላይ የሚንቀሳቀሱ ነገሮች በጎና መልካም የሚሆንበት ጊዜ ይፈጠራል። ይህ የሚሆንበት ምክንያት ምንድን ነው? ሶሻል ሚዲያ ላይ የሚደረጉ እንቅስቃሴዎች አንዳንድ ጊዜ እስከ ሕግ ነገሮችን እንዲያይና ፖሊሶች ነገሮችን እንዲመረምሩ እድልና ጊዜዎችን ሲከፍት እንመለከታለን። አንዳንዴ የተረሱ እውነቶችና ፍትሆች ከተደበቁበት ሲወጡ የተመለከትንባቸው አንዳንድ ነገሮች አሉ። ሶሻል ሚዲያዎች ላይ የሚንቀሳቀሱ ንግግሮችና ሀሳቦች ተጽዕኖ ፈጥሮ ለአንዳንዶቹ ፍትህ እንዲገኝ ቢያደርጉም ነገር ግን አንዳንዶቹ ደግሞ እንዲሁ በከንቱ የሚደረግ ወሬ እንደሆነ ሲያወሩ የተመለከትነው ጉዳይ ነው። አንዳንዴ ሶሻል ሚዲያዎች ላይ የሚደረጉ እንቅስቃሴዎች አለፍ ብለው ተጽዕኖ ፈጥሮ ሰዎችን ወደ ተሻለ ነገር ሲያደርሱ እንመለከታለን። ሰሞኑን እጅግ መነጋገሪያ የሆነ ከሞቱ በላይ አሟሟቱ እጅግ ብዙዎችን ልቡን ሰብሮ አዳዲስና ሰበር መረጃዎች የወጡ ይገኛሉ። ከነጻነት ወርቅነህ ህልፈት ጀርባ አዲስና ሰበር መረጃዎች የወጡ ይገኛሉ። ነጻነት ወርቅነህ እንዴት ሞተ የሚለው ነገር በብዙዎች ዘንድ ጥያቄ ቢያስነሳ በስተመጨረሻም ደግሞ ነገሩ እየከረረ በዚህ መካከል መልስ ለማግኘት የሚደረገው እንቅስቃሴ አዲስ ነገሮችን እየፈጠረም ይገኛል። አንዳንድ ነገሮችን አስተውለን እንመልከት። እንደዚህ የሚል ነገር ይሰማል። ሰይፉ እንደዚህ አለ። ነጻነት ወርቅነህ ከመሞቱ በፊት ከጥቂት ሰዓታት በፊት ጁስ ተጠቅሞ ነበር። ጁስ መጠጣት ፈልጋለሁ ብሎ ከጠጣ በኋላ ጁሱን አስመለሰው። ከዛ ቀጥሎ ህይወቱ እንዳለፈ ይናገራል። ቀጥሎ ደግሞ ሆስፒታል ከመሄዱ በፊት ቀድሞ ቤቱ ላይ እንዳረፈና ከዚያ ቀጥሎ ደግሞ ሆስፒታል እየወሰዱ እያለ ድንገት እንደሞተም ደግሞ ሌላ ሀሳቦችን ያነሳል። ትንሽ የተወዛገበ ነገር ያለ ይመስላል። ምክንያቱም ነጻነት ወርቅነህ ቃል በቃል ቤቱ ነው ወይ ህይወቱ ያለፈው የአንዳንዶቻችን ጥያቄ ነው። አንዳንዶቹ ደግሞ ከቤቱ ውጭ ነው ያረፈው የብዙዎቻችን ጥያቄ ሆኗል። ስለዚህ መሀል ላይ ነገሮችን ለማጥራት ያክል እውነቱ እንደዚህ ነው። ነጻነት ወርቅነህ ከስራ ተመልሶ ቤት ከሄደ በኋላ ጁስ መጠጣቱ በግልጽ የተረጋገጠ ነገር ሆኗል። በዚያ መካከል ደግሞ ጁሱን ከጠጣ በኋላ ያ ጁስ እንዳስመለሰውና ከዚያ ቀጥሎ ህይወቱ እንዳለፈ ግልጽ ነው። ነገሩን ለማሳመንና ቀጥሎ ላለው ርቀት አንድ ነገር ተደረገ። ወደ ሆስፒታል እንዴት የተደረገበት የመጀመሪያው ምክንያት ምንድነው? ጁሱን ከጠጣ በኋላ ህልፈቱ ከተሰማ በኋላ ያንን የጠጣበት ጁስ ላይ ምርመራ መደረግ ስላለበት ተብሎ ወደ አስክሬን ምርመራ ወደ ሆስፒታል እንደተወሰደ ግልጽ ነው። ሆስፒታል ከተወሰደ በኋላ አንዳንድ ነገሮች መጥተዋል። ፍንጩ እንደዚህ ነው። ነጻነት ወርቅነህ ስራ ላይ እንደዋለና ከዚህ በፊት በነበረው የበሽታ ምክንያት ህልፈት እንዳጋጠመው አንዳንድ መረጃዎች ቢወጡም ነገር ግን ፖሊስ ነገሮችን ማጣራት ስለነበረበት የአስክሬን ምርመራ ለማድረግ ወደ ሆስፒታል እንደወሰደ ግልጽ ነው። ከዚያ መካከል ደግሞ ያኔት ሆስፒታል ከደረሰ በኋላም ተመልሶ ወደ ቤቱ የተላከበት አንድ ምክንያት ይኖረዋል። በዚህ መካከል አንዳንድ ነገሮችን አስተውላችሁ ካያችሁ እጅግ የሚያሳዝነው ነገር ደግሞ ከብዙ አርቲስቶቻችንና ከጥበብ ሰዎች ጋር የተመሳሰለ የሞት አይነትና የህይወት መልክ እጅግ አሳዛኝና ልብ ሰባሪ ሆኖ ይቀጥላል። ብዙ ጊዜ አዳዲስ ነገሮችን ከሰማን ኢትዮጵያ ውስጥ የሚሞቱ አርቲስቶቻችን ከሞታቸው ጀርባ አንዳንድ የሚነሳ ነገር አለ። ጥቂት ታመሙ፣ ቀጥሎ ደግሞ የሞቱበት መንገድ እጅግ አሳዛኝና ልብ ሰባሪ ሆኖ ይቀጥላል። አሁን አዲስና ሰበር መረጃዎች ደግሞ ወጥቷል። ነጻነት ወርቅነህ የጠጣውን ጁስ ማን አዘጋጀው? ነገር ማንስ ጁሱን ሰጠው? ከዚያ መካከል ደግሞ እናት፣ አባት፣ ወላጅ ዘመድና ቤተሰቦቹ ሚስቱ ከሀገር ኢትዮጵያ ወጥተው አሜሪካን ሀገር እንደሚኖሩ በሁላችንም ዘንድ ግልጽ ነው። በዚያ መካከል ነጻነትን ምግብ የምታበላ ምግብ የምታዘጋጅ የቤት ሰራተኛ እንዳለችው በሁላችንም ዘንድ ግልጽ ነው። ታዲያ የነጻነትን ህልፈት አስመልክቶ ፖሊስ መረጃዎችን ለማጣራት ረጅም ርቀቶችን እየሄደ እንዳለ በሁላችንም ዘንድ ግልጽ ነው። ታዲያ ጁሱን ማን አዘጋጀም? ከጁሱ ጀርባ ያሉ ነገሮች መጣራት የለባቸውም የሚሉ ሰዎች እጅጉን ተበራክተዋል። ነገሮችን አግበስብሶ ማለፍና ዝም ብሎ መተው ቢቻልም ነገር ግን አንዳንድ ጊዜ ሰዎች ካለፉ በኋላ እነሱ አንዴም ለአንዴና ለመጨረሻ ጊዜ ላይመለሱ አልፈዋል። ነገር ግን ኢትዮጵያ ውስጥ የሚኖሩ ከኢትዮጵያ ውጭ ያሉ ሰዎችም
እውነቱን ማወቅ አለባቸው የሚሉ ሰዎች ተበራክተዋል። የሞቱ ሰዎች ህልፈታቸው ተሰምቶ እነሱ ለአንዴና ለመጨረሻ ጊዜ ላይመለሱ ቢሄዱ እንኳን ነገር ግን አዳዲስ እና ሰበር መረጃዎች ሲወጡ ደግሞ መሞቱን ያወቁ ሰዎችና ወይም ያለፈበትን መንገድ ለቤተሰቦቹና ለዘመድ አዝማዶቹ ትልቅ ፍትህ ማግኘታቸው እጅግ አስፈላጊ እንደሆነ ይታመናል። ለሞተው እንኳን ባይጠቅም በህይወት ላለው ግን አንድ መልስ የሚያገኝበት ነገር ይሆናል። ስለዚህ የሞተው ሞቷል፣ ስለዚህ ከዚህ በኋላ ምን ይጠቅመናል ብሎ ማሰብ እጅግ አስቸጋሪ ነገር ነው። እንደዛ ካልን ሰዎች በሰዎች ቢሞቱም ወይም አንዳንድ ሰዎች ህይወታቸው ቢያልፍ ነገር ግን እኛ በዛ ልክ አቅልለን ካየነው እያንዳንዳችን ወደ ቤታችን ያ ፈተና መመለሱ አይቀርም። ነገር ግን ሟቹ ከመሞቱ በፊት እንዴት እንደሞተ ማወቅ የፖሊስ ግዴታ፣ ቀጥሎ ደግሞ የኢትዮጵያ ህዝብ ግዴታ ነው። ነጻነት ወርቅነህ ለኢትዮጵያ ህዝብ እጅግ ብዙ ነገሮችን ያበረከተ ብዙ ውለታዎችን የዋለ ነገር ግን እንደ ማንኛውም ሰው የሞተበት ሞት እጅግ አሳሳቢና ግራ የሚያጋባ ሆኖ ሲቀር እጅግ ልብ ሰባሪ ነው። ስለዚህ እያንዳንዳችን ይህንን ነገር መገንዘብ አለብን። ለምንድን ነው የሞተው ብለን ከምንጠይቀው በላይ የሞተበት አሟሟት እጅግ ልብ ሰባሪ ነው። ታዲያ ነጻነት ወርቅነህ ጁስ ከጠጣ በኋላ ራሱን አስመልሶ ቀጥሎ ደግሞ ያለፈበት መንገድ መጣራት የለበትም ወይ? የሁላችንም ጥያቄ ሊሆን ይገባል። በስተመጨረሻ እየወጡ ያሉ መረጃዎች እንደዚህ ናቸው። ፖሊስ በሰዓቱ የነበሩ ሰዎችንና የቤት ሰራተኛዋንም ጨምሮ ለጥያቄ እንደሚፈልጋቸው ተናግሮ ወደ ማረፊያ ቤት እንደተወሰዱና ምርመራ እንደከፈተ መረጃዎች ይወጡ ይገኛሉ። ስለዚህ ለአስከሬን ምርመራው ደግሞ የተሻለ ብይንና ቀጥሎ ላለው እርምጃ እንዲሆን አዳዲስ ነገሮችን ፖሊስ ምርመራ አድርጎ እየቀጠለም ይገኛል። ታዲያ ሁሉም አርቲስቶቻችን ድንገተኛ በሆነ ሞት ሲሞቱ ዝም ብለን ፈጣሪ ሰበሰባቸው ብለን ከመተው ውጪ ቀጥሎ ላለው ሰው ጥንቃቄ እንዲደረግለትና ማንም ሰው ቀጥሎ ላሉ አርቲስቶቻችን ደፍሮ እጁን እንዳይዘረጋባቸው አንደኛው ሲሞት ቀጥሎ ላለው ደግሞ ፍትህ ሲገኝ ለሌላው ማስጠንቀቂያና እርምት ይሆናል ብለን እናምናለን። ስለዚህ ፖሊስ የሚሄድበት ርቀት ትክክል ነው ወይ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የቤት ሰራተኛዋን ጨምሮ ሌሎች ሰዎች ወደ ማረፊያ ቤት መወሰዳቸው በእናንተ ዘንድ ተገቢ አይደለም ወይ? ነጻነት ወርቅነህ አንዴና ለመጨረሻ ጊዜ ላይመለስ አልፏል። ነገር ግን ሚስቱ፣ ቤተሰቦቹና ልጆቹ ቀጥሎ ያሉ ሰዎች ፍትህ ያስፈልጋቸዋል። ማን ገድለው የሚለው ነገር ተግበስብሶ መቅረቱ አስፈላጊ አይደለም። ትላንትና አንደኛው ሲሞት ሌላኛው ዝም ብሎ ስላለፈ ደግሞ ሌላ አርቲስት ላይ ያንን ነገር እንመለከታለን። ስለዚህ ፖሊስ እያንዳንዱ እርምጃ ወስዶ አጣርቶ ለኢትዮጵያ ሕዝብ የማሳወቅ ግዴታ ስላለበት እየሄደበት ያለው ርቀት ለብዙዎቻችን እሰይ እና ደስ የሚያሰኝ መሆን ያለበት ብዬ አምናለሁ። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። አሟሟቱ እጅግ አሳዛኝ ነው። ግልጽ የሆነ ነገር ያስፈልጋል። ኢትዮጵያ ውስጥ በዚህ አይነት መልኩ የሚያልፉ ሰዎች መበራከታቸው እጅግ ልብ ሰባሪ ነው። አዲስና ሰበር መረጃዎች መውጣታቸው ደግሞ ደስተኛ ሊያደርጉና ሀሳባችንን እንድትጋሩ ሊያደርጋችሁ ይገባል። ፖሊስ ደግሞ አዲስ ነገር አሰምቶን ወደ አዲስ ነገር ፈቀቅ እንደሚያደርገን ተስፋ እናደርጋለን። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።